ቤትዬ ዋትስአፕሽን ቼክ አድርጊ ማሬ። መጣው ከስራ መግባቴ ነው። ስራ የለውም አላልሽም? ሻወር ወስጄ እመጣለሁ አለና ቮይስ አረገልኝ። አሁን ነው ሀቡዬ የገባው ስራ ወላሂ አሁን ነው። አየሽ ጀገነ። አሁንም የቤት ኪራይ የሚከፍል አስቤዛ የሚችል ሲጠፋ ጀገነ። አየሽ አሁን ከስራ መግባቴ ነው። ይኸው ገባው ከስራ አሁን ሻወር ወስጄ መጣሁ አለኝ። ስለዚህ አንቺ ነበርሽ ያሰነፍሽው ማለት ነው። የቤት ኪራይ እየከፈልሽ ቀለብ እየጫች አሰነፍሽው። ለምንድነው ፊትሽን የምትደብቂው ውዴ? እያለቀሽ ነው እንዴ? አይደለም። እኛ ድምፅ እንሆንሻለን። እነሱን አመት የቀለብሽበት ገንዘብ እንዲመልሱልሽ ፍትህ እንጠይቅልሻለን። እሺ አመት ነው አይደላችሁ? አንድ አመት። አዎ አዎ። እኛ ድምፅ እንሆንሻለን። ይቅርታ ሀቢባ፣ እንትን ልጅ አላችሁ? ወልዳችኋል? አልወለድንም። የቀለበችው እኮ ባልና ውሽሜን ነው ታሜ፣ ልጅ አይደለም። ኦኬ። ደስ የሚለው ነገር ግን እንትና ሀውለት እንደ ሌሎቹ ውሽሞች አትክድም። ሁሉን ነገር ሀቁን የተናገረችው። የአንድ ቀን ስተት ነበር፣ ይቅርታ ጠይቃለሁ። ከዛ ከአንድ ቀን ስተት በኋላ ደግሞ በቤቷ ሁኜ ከባሏ ጋር አልማግጥም ብዬ ወጥቼ ውጪ ተከራይተን በውጭ ነበር ስንገናኝ የነበረው እስከ ዛሬ ድረስ ብላለች። አሁን አልፈልግሽም ስላለኝ አልፈልግሽም ሲለኝ ልበቀለው ሚስቱ እንድታቅ ሚዲያ ላይ ወጣው ብላ ለመጀመሪያ ጊዜ ሰያ ቤት ገብታ እንትና ሰባኪዋ ወይንም ራቢያ ሶሪ ሀውለት ከሰሰችው። ሚስቱን ፈቶ ያግባኝ ብለሻል። ሚስቱን ፈቶ ያግባኝ ሀውለት፣ ሚስቱን ፈቶ ያግባኝ ብለሻል። አረን አላልኩም፣ እንደዛ አላልኩም። ሚዲያ ላይ ወጥቼ ሚስቱን ፈቶ ያግባኝ አላልኩም። በስ እኔ የፈለግኩት እሷ እንድታቅልኝ ነበረ። አውቃለች። ኦኬ እኮ እኔ እኮ እሷ እንድታቅልሽ ከሆነ ደውለሽ ቀጥታ ከባልሽ ጋር ማገጫለሁ አሁን ደግሞ አልፈልግም አለኝ ብለሽ መንገር ትቺ ነበር። አላምንም ማለችኝ ነው ነገር ሻፈንባስ ያግባ ምናምን አላልኩም። እዛ ወጥቼ ሚዲያ አለች ብላለች እያሉ ነው ኮሜንታተር። አንብቢማ ማርያም አማርኛ ካነበብሽ ይውማ ብላለች እያሉ ነው እነሱ ናቸው ነው ግን ያሰማው። እዛ ገብተን ስናወራ ተወጇለሽ ወይ ፈቶ ያግባሽ ሲሉኝ ብሎ ሲጠይቀኝ እንደዛ ሰያ ሲያቀርብልኝ አይኔ የምፈልገው እሷን ነው፣ እሷን እንድትሰማልኝ ነው፣ ሌላ አልፈልግም ብዬ መልሻለሁ። ስለዚህ ጋይስ ያላለችውን ያላችሁት ብላለች ካላችሁ መስረጃ ያገባል። ራሱን አላገባውም። እዚህ ጋር የምነግርሽ ነገር አላገባውም። ምክንያቱም ብዙ ነገር ሴቶች አውቃለሁ። ብዙ ሴቶች አሉ። ቆይ ትቆራረጣለች። ውይ እንደው ይቅርታ በመሀል ገባሽብኝ ትኛለሽ እንጂ ብዙ ነገር ገና ይመጣል እኮ። በራሴ አውቃለሁ። ይህም ሴቶች ብዙ ሴቶች አይደለም ያልኩሽ። ብዙዎቻችን አሁን አንድ ወንድ ከባል ጋር ማገጥ ማለት እናገባዋለን ማለት አይደለም። እና አሁን ራቢያን ፈቶ ቢመጣን ያገባዋለሁ ማለት አይደለም። እዚህ ጋር ኖ አልገባን ያዝነው። ምንም የተለየ መርዘም ማጠር፣ መቅላት፣ መጥቆር፣ መክሳት፣ መወፈር፣ ሰልካካ፣ ድፍጥጥ ምናምን መልካችን ምናችን ይሄን ቀዳዳ ሁሉም አንድ አይነት ቀዳዳ ነው የያዘው። ምንም ከማንም የተለየ ነገር የለም። የተለየ ነገር ያለ መስሏቸው ይሄዱና የተለየ ነገር እንደሌለ ሲገባቸው ይመለሳሉ ወደ ሚስቶቻቸው። ላ ሐውለ ወላ ቁወተ ኢላ ቢላህ። ምን አይነት ዘመን ነው ነገር የገባኝ አሁን ነው። ሁሉም ካለፈው በኋላ ነው አሁን ሳይ ያኒ አሁን ያኒ ኢዛ ቡሊቱም ፈስተትሩ የሚባል አለ። ኢዛ ቡሊቱም ፈስተትሩ አንቺ ጭራሽ ማለት ባለቤቱ እንድትሰማ ፈልጋለሁ፣ አሁንም ህዝብ እንዲሰማ ፈልጋለሁ የምትዩ ነገር ማለት እንዴት ብለሽ ነው ያሰብሽው እህቴ? እሱን ልትበቀለው ስለፈለገች ሚዲያ ላይ አወጣችሁ። አዎ ግን ይሄ ሙጃሃራ በልማዕስያ አንቺ ኦልሬዲ ያደረግሽው ሰጠት ካለ
ከአላህ ጋር ተውባ ማድረግ ነው እንጂ እሱም መበቀልም ሌላ ነገር ማለት በሌላ ነገር ይሄ ማለት አንቺ ኃጢአት ያደረግሽው ነገር ነው። አላህ እስከሰተርሽ አንቺም በራስሽ ሄች እስከተናገርሽ ይሄ ሂሳቡ ሌላ ነው። ምን ህይወቷ እንዲበላሽባት ነው እንጂ እሱም መበቀል በየት ነው የተበቀልሽው? እሷ ነው እህትሽ ናት ወይም ጓደኛሽን የጎደሻት። አሁን እንድትተወው ፈልጋ ነው እሷ እንድትተወው ገባክ ታሜ? እሷ ሰምታ እኔ ለምን ታዲያ በውስጥ ለራሷ ደውለሽ ከባልሽ ጋር ማግጫለሁ ብለሽ አልነገርሻትም ስላት በውስጥ ብነግራት አታምነኝም ብዬ ነው መጀመሪያ ሰያ ቤት ገብታ ከሰሰችው። አቡ ከርታታዋ ካሜራ ላይ አልታየችም፣ ድምጻችን ይሰማ። ከርታታዋ አብርታ ነበርኩ። ከርታታዋ አብሪ። እኛ ላይማ ድራማ አትሰሩብንም። በእኛ ድራማ ሰርታችሁ ልትፈምልሱ ፈልጋችሁ ነው። ታሪኩ ውሸት ነው። አረ ድራማ አይደለም። ያ አላህ ለምን ቪዲዮሽን ታጠፊያለሽ ታዲያ ድራማ ካልሆነ? እሺ ሱብሃንአላህ። ታዲያ ይኸው ኮሜንቱን አታይም ህዝቡ የሚለው እሺ አበረሆኩ ታለሰች። እሱ እስካሁን ድረስ ከስራ ገብቶ ሻወር ወስዶ አልጨረሰም። ፕሮፋይሉንና የሰጠውትን ኮድ ዋትሳፕ ሞዴሬተሮች ዋትሳፕ ግሩፕ ላይ ልክ ያለው ውዶቼ። አንዴ ጋይስ አንዴ የዘላለምን አካውንት እዚህ ጋር ያላችሁ 9500 ሰዎች የዘላለምን አካውንት ፎሎ አድርጉ ተባካችሁ። የዘላለምን አካውንት ፎሎ ስታደርጉና 100,000 ሲገባ ሁላችንም ፎሎ አድርገን 100,000 ሲገባ 200,000 ብር ለአኑሻ ወንድማችን መታከሚያ ትሰጠዋለች። አኑሻ የሚባል ልጅ አኑሻ ብላችሁ ሰርች አድርጉና እዩት። ቱርክ ሄዶ ለመታከም 3.5 ሚሊዮን ተጠይቆ 3.3 ሞልቶለት 200,000 ብቻ ነው የጎደለው። እሱ ነው የቀረው 200,000 ዘላለም ልትሰጠው 100,000 ፎሎ ማድረግ አለብን። እሷን የእሷ ፎሎ 100,000 ከገባ ለአኑሻ ትሰጠዋለች። አሁን ጋይስ ባልየውን ሳስገባው 4 መስኮት እንዲሆን ታሜንና ዘላለምን ላወርዳቸው ስለሆነ በእናታችሁ ቶሎ ፎሎ አርጓት። እሺ እኔ ሀቢ አፉ በሉኝ። እኔ በቃ ወርዳለሁ ሀቢቲ። እሺ ታምዬ ወንድሜ አላህ ያግዝሽ። እንግዲህ አሚን። አንቺም ደግሞ ሀውለት احتسبي عند رب العالمين أبرك لك حبيبتي. احتسبي عند رب العالمين. قولي حسبي الله ونعم الوكيل. ለማንኛውም መልካም ምሽት ይሆንላችሁ። ሰላም አለይኩም። እሺ ውዶቼ የዘላለምን አካውንት ፎሎ አድርጉት። እሱ በዘላለም ቦታ ነው የሚገባው። ሌትስ ጎ ሁላችሁም የዘላለምን አካውንት ፎሎ በማድረግ 100,000 እናድርሰውና 200,000 ብር ለአኑሻ የመታከሚያ ይሰጠው። 34,800 ሌትስ ጎ ሁላችንም ፎሎ እናርጋት እና ኮሜንቱን በደንብ እያያችሁ ሞዴሬተሮች ኮዱን እየጻፈ ከሆነ አስገቡት ፕሊዝ። ይህንን ኮድ ጻፍ ኮሜንት ላይ። ሰባኪዋ ወይም ሀውለት ቪዲዮሽን አብሪ። ሁላችሁም የዘላለምን አካውንት ፎሎ አድርጉ ፕሊስ ጋይስ። 35,000 ገብተናል። 65,000 ነው የሚቀርበት። 65,000 ነው የሚቀርበት። 65,000 ነው። ፕሊስ ፎሎ አድርጉና 200,000 ለወንድማችን አኑሻ የመታከሚያ እንስጠው። እናንተ ዘላለምን ፎሎ ስታደርጉ እያንዳንዳችሁ ገንዘብ ከኪሳችሁ አውጥታችሁ ለአኑሻ የመታከሚያ እንደረዳችሁት ቁጠሩት። ለምን የእናንተ ፎሎ ነው ለሱ ገንዘብ የሚያሰጠው። የዘላለምን አካውንት ፎሎ አድርገን 100,000 ስናስገባ 200,000 ብር ዘላለም ለአኑሻ ትሰጠዋለች። ስለዚህ የኛ ፎሎ አንድ ወንድማችንን ታክሞ እንዲድን የሚያግዝ ከሆነ ለምን አናደርግም? ፎሎ 35,400 ተባረኩ። ሁላችሁም ፎሎ ያላደረገ እንዳይኖር። ከርታታዋ አይዞሽ እህቴ ፈጣሪ ይርዳሽ እያሉሽ ነው። እህቶችሽ ሁሉ የመዳም ቅመሞች አይዞሽ እያሉሽ ነው። ጀግና ነሽ፣ ታልፊዋለሽ ይህንን ጊዜ። የ4 ዓመት ባረሽ
የ4 ዓመት ትዳርሽ እንደዚህ ስለሆነ በጣም እናዝናለን። እውነት ነው ብለን ታሪካችሁን አምነን በጣም እናዝናለን። ሴት ልጅ ሁሌም ተፈላጊ ናት። ራቢያ ሴት ልጅ ሁል ጊዜ በየትኛውም እድሜ ብትሆን ራሷን ከጠበቀች፣ ራሷን ከወደደች፣ ራሷን ካከበረች ሁሌም ተፈላጊ ናት። ምንም ይምሰል መልኳ አይደለም እንዳንቺ አይነት ቆንጆ ሴት ቀርቶ ገባሻ? ሁሌም ተፈላጊ ናት። አንቺ ጀግና ነሽ፣ ሁሌም ተፈላጊ ነሽ። ዋጋሽን ያላወቀ ሰው ያ ሰው ይቆጨዋል። አንቺ ተሽለሽ ስትገኝ፣ አንቺ ሰርተሽ ህይወትሽን ቀይረሽ ደስተኛ ሆነሽ ጥሩ ህይወት እየኖርሽ ሲያይ ዋጋሽን ያላወቀው ሰው ይቆጨዋል። እሺ እሺ፣ ጎበዝ፣ ጀግና፣ ጠንካራ ኢንቫይት ተደርጓል፣ ገብቷል። ኔትወርኩ ነው እየተሽከረከረ ነው። ያስተጋባል ወንድሞች ድጋሚ አብራው ታርጋህ ድጋሚ አብራው ያስተጋባል። ታርጋህ ድጋሚ አብራው ያስተጋባል። ታርጋህ ድጋሚ አብራው ያስተጋባል። ድጋሚ ጻፍ። ኔትወርኩ ይደግማል። ኔትወርክ የለውም። አይ ቲንክ ገጠራማ ቦታ ነው መሰለኝ ያለው ውዶቼ። ገጠራማ ቦታ ነው እንደሚኖረው ባላችሁ? ባላችን ከተማ ቦታ ነው የሚሰራው ስራው። ባላችን ባልሽ? እሺ ራቢያዬ ሶሪ። አረ ባላችን ነው የሚባለው። ዘመኑ ነው እንግዲህ ምን ይደረግ። ኮድክን ጻፍ ወንድሜ ብርሃን። ዘላለምን ፎሎ እያረጋችሁ ውዶቼ፣ ዘላለምን ፎሎ አድርጉ። ዘላለምን ፎሎ ስናደርግ ዘላለምን ፎሎ እያረጋችሁ ውዶቼ፣ ዘላለምን ፎሎ አድርጉ። ዘላለምን ፎሎ ስናደርግ ፎሎ እያረጋችሁ ውዶቼ፣ ዘላለምን ፎሎ አድርጉ። ዘላለምን ፎሎ ስናደርግ ፎሎ እያረጋችሁ ውዶቼ፣ ዘላለምን ፎሎ አድርጉ። ዘላለምን ፎሎ ስናደርግ ፎሎ እያረጋችሁ ውዶቼ፣ ዘላለምን ፎሎ አድርጉ። ኔትወርክህን አስተካክለው እንዴ! ዘላለምን ፎሎ አድርጉ ጋይስ። ዘላለምን ፎሎ ስናደርግ የዘላለም አካውንት 100,000 ሲገባ ለወንድማችን አኑሻ 200,000 የመታከሚያ ትሰጠዋለች። ስለዚህ ዘላለምን ፎሎ በማድረግ ወንድማችን እንዲታከም እናግዝ። ዘላለም የሚለውን እንግሊዝኛ ማንበብ ማትችሉ እዚህ ጋር ዘላለም